እንደ ኢትዮጵያ ከድህነት ወለል በታች ባሉ ሀገራት ዜጎች በላው እንጂ ምን በላው ብለው ሲጨነቁ ብዛም አይታዩም። ምክንያቱም በዚህ ምግብ ከርስን ከመሙላት ያለፈ አስተዋጽኦ የለውምና። ነገር ግን ዛሬ የምነግሮትን ከሰሙ በኋላ በገዛ ብሩ መቃፈውን እየማሱ እንደነበረ ይገነዘባሉ። የዓለማችን ምግብ አምራች ኩባንያዎች ምግባቸውን ለማጣፈጥ ረጅም ጊዜ ሳይበላሽ ለማቆየት የተዋበና የሚያስጎመጅ አድርጎ ለማቅረብ እንዲሁም ኪሳቸውን በረብጣ ዶላር ለማጨቅ ሲሉ ለእርሶ ስውር የሆነ ንጥረ ነገር በምግቦችና በመጠጦች ላይ ይጨምራሉ። ምግቦችና መጠጦችን ለማዘጋጀት በሚደረገው ፕሮሰስ ደግሞ የኬሚካሎችን መርዛማነት እጅጉን ከፍ እያለ ይሄዳል። ይህን መሰል ጥልቅ መረጃ በምግብ አምራች ግዙፍ ኩባንያዎች በቀጥታ ይፋ አይደረጉም። ይልቁንስ በውስጣቸው ይሰሩ በነበሩ የድርጅቱ ቁልፍ ሰዎች ስራቸውን እንቅልፍ ነስቶ አላስተኛ ቢላቸው በማህበራዊ ገጻቸው ብቅ በማለት እውነታውን አጋልጠዋል። እነኚህ ምግቦች በሁሉም የዓለም ጠርዝ በኩል መጠን የተሰራጩ በመሆናቸው ከየትኛውም የዓለም ክፍል ሆነው ይሄ ቪዲዮ ቢደርሶት እስከ መጨረሻው ድረስ በመመልከት የእርስዎና የልጆን ጤና ይጠብቁ ዘንድ አስተያየታችን ነው። ምናልባት ዛሬ የምናያቸው አንዳንድ ምግቦች በቀን ተቀን ህይወታችን የምንመገባቸው ሆነው ሊያገኟቸው ይችላሉ። ለእስካሁኑ አምላክ ይጠብቀው ዘንድ እየተማጸንን ከዚህ በኋላ ግን እንኳን ልትመገቧቸው ልታያቸው ላትፈልጉ ትችላላችሁ። ከምንም በላይ የሚያስገርመው እነዚህ ምግቦች ከጤና አኳያ ብቻ ሳይሆን በሃይማኖትም ሆነ ከኢትዮጵያዊ ስነ ምግባር አኳያ ፍጹም የተወገዙና ከባህር ያፈነገጡ ባዕድ ነገሮችን በውስጣቸው መያዛቸው ነው። ከዚህ በመቀጠል ሁሉንም አንድ ባንድ እንመልከት። እንደ አሜሪካና አውሮፓ ባሉ ባደጉት ሀገራት ይህ ምርት ቀደም ብሎ የተዋወቀና በሁሉም ቦታ ተሰራጭቶ ሲቸበቸብ አልፎም ሲጠጣ የሚውል ምርት ነው። ነገር ግን ካለፉት 2-3 ዓመታት ወዲህ ይህ ምርት ባህር ማዶ ተሻግሮ የኛው ሀገር ኢትዮጵያ እንደጭ ረግጧል። ለማየት እስከሚታክት ድረስ በየቴሌቪዥን ጣቢያው በስፋት ሲተዋወቅና ሲለፈፍ ቆይቷል። ሰውነታቸውን በጡንቻ ያፈረጠሙ ጎልማሳ ወንዶች ከዚህ በፊት እንኳን ሊቀምሱት ከነመፈጠሩ ሰምተውት የማያውቁትን ይህንን ምርት እንደ ሕፃን ልጅ በክንዳቸው ታቅፈው አሁን ለተላበሱት የተስተካከለ ተክለ ቁመናና በጡንቻ የፈረጠመ ሰውነት ምክንያቱ ይህ ነው እያሉ ምስክርነት ሲሰጡ መመልከት ለእርሶ እንግዳ ነገር አይደለም። የዳቦ ስሙ ፕሮቲን ይሁን እንጂ በውስጡ በርካታ አይነቶችና ምድቦች አሉት። ውፍረትን ለመጨመር፣ ጡንቻን ለመገንባት፣ ኃይልና ብርታትን ለማግኘት ወዘተረፈ የዚህ ምርት ገጸ በረከቶች ናቸው። አብዛኛዎች የሰውነታቸው ጡንቻ እድገት ለማፋጠን ይህን ፓውደር ወይም ዱቄት ከተለያዩ ግብዓቶች ጋር በመቀላቀል ይጠቀሙበታል። ነገር ግን ዋናው ጥያቄ ይህ ፓውደር ከምንድነው የሚሰራው ነው። ይህ ነው ጆሮን በድንጋጤ ጭው የሚያደርገው። ይህ ፓውደር የሚመረተው በቪዲዮ ላይ ከሚመለከቷቸው ትሎች ነው። አዎ የነዚህ ትሎች ግብዓተ መሬት ይህን ፓውደር ይፈጥራል። ምናልባት በምን ፕሮሰስ ወይም ሂደት እነዚህ ትሎች ወደ ገንቢ ዱቄት እንደሚቀየሩ የማወቅ ፍላጎት ካለው ይህ ለእርሶ ነው። የምርት ሂደቱ የሚጀምረው ከዚህ ነው። እነዚህ ሜል ወርም በመባል ይታወቃሉ። እንቁላልም እንዲጥሉ በዚህ መንገድ ይመገባሉ። እንቁላሉ ተፈልፍሎ ትሎች ብቅ ሲሉ ለማየት ለአንድ ወር መጠበቅ የግድ ይሆናል። እነዚህን ትሎች በሚገባ ከመገቡ በኋላ ለቀጣይ ሂደት ብቅ ያደርጓቸዋል። ምናልባት ልክ እንደዚህ ሲርመሰመሱ ሲመለከት አስጎምጅቶ አላስችል ያለው እንደ ቆሎ ዘጉን ኳሸም እያደረገ በፍሬሹ ማጣጣም ይችላል። በመቀጠል እነዚህ ትሎች ወደ ማሞቂያ ክፍል ገብተው በደንብ እየተቆሉ ይበስላሉ። ከዛም ነው በዚህ መንገድ ተፈጭተው ወደ ደቃቅ አካል የሚቀየሩት። ነገር ግን የማምረት ሂደቱ በዚህም አላበቃም። ይህን በሚመስል ከረጢት በማስገባት በከፍተኛ ግፊት ተጨምቀው በውስጣቸው ያለው ፈሳሽና ቅባት ሟጠው ያወጡታል። ከዛም ለመጨረሻ ጊዜ ፈጭተው የመጨረሻውን የምርት ውጤት ያገኛሉ። ይሄን ነው በርካታ ሰዎች በማወቅም ሆነ ባለማወቅ እየተጠቀሙ ያሉት። በአጠቃላይ ይህን መሰል ምርቶች በዋነኝነት የስርዓተ ምግብ እንሽርሽሪትን በማወክ እንደ ተቅማጥ፣ ከባድ የሆድ ቁርጠት፣ ማቅለሽለሽ ብሎም ማስመለስ እንዲሁም እንደ ብጉር የመሳሰሉ እብጠቶች፣ በቆዳው ላይ መውጣት የመሳሰሉ ተጓዳኝ ችግሮች ይዘው ይመጣሉ። ስለዚህ ይህን መሰል ምርት ለመግዛትም ሆነ ለመጠቀም ከፈለጉ አንዴ ቆም ብሎ እንዲያስቡ እናሳስቦታለን። እርሶስ ይሄን ሲያዩ ምን ተሰማዎት? ሐሳቦን በኮሜንት ላይ ያጋሩን። ሁለተኛ ኢንዶሚን። ብዙዎች ለመስራት እጅግ ቀላልና ጊዜ ቆጣቢ ብሎም ዋጋው ለኪስ ተስማሚ በመሆኑ ምርጫቸው ያደርጉታል። ቢያሻውት ለቁርስ ቢያሻውትም ለመክሰስ ውሃውን ጣድ አድርገው በሁለት ደቂቃ ውስጥ ሊያጣጥሙት የሚችሉት ብቸኛ ምግብ ነው። በተለያየ ፍሌቨር ተመርጦና ታሽጎ ለገበያ የሚቀርበው ይህ ምርት በማር የተለወሰ መርዝ ነው ብንል በፍጹም አጋነን አይሆንብንም። ምናልባት እርስዎ ይህን ከሰሙ በኋላ ዞር ብለው ኢንዶሚ ሲወሉበት የኖሩባቸውን ጊዜያት መርገሙ የማይቀር ነው። እነዚህ ምግቦች ከፍተኛ የተባለ የጨው መጠን በውስጣቸው ይዘው ይገኛሉ። ይህ ደግሞ በቀጥታ በሰውነቶ ውስጥ ያለውን የደም መጠን ከፍ እንዲል በማድረግ የደም ስሮቹ እንዲወጣጠሩ ያደርጋል።
በዚህም የተነሳ ከፍተኛ የሆነ የራስ ምታት ስሜትን ያስተናግዱ ይችላሉ። በዚህም ማያልቅም ይባስ ብሎ ለደም ግፊት በሽታ ይዳርጋል። ይህ መርዛማ ምግብ አብዝቶ የመመገብ ልምድ ካሉት ደግሞ በስትሮክ የመታት እድሎ ከ101% ነው። ስለዚህ ይህን መርዛማ ምግብ እርስዎም ሆኑ ለልጆቹ ባለመመገብ ጤናውን ይጠብቁ ዘንድ አስተያየታችን ነው። ሶስተኛ ኮካ። ዓለምን ማን ፈጠራት? ፒራሚዶችንስ ማን ገነባቸው? ከሚሉ ሁለት እንቆቅልሽ አዘል ጥያቄዎች ቀጥሎ የሚነሳው የኮካ ኮላ ድብቅ ቀመር ነው። ይህ ምርት ካፈጣጠሩ ጀምሮ ሲበዛ ሚስጥራዊ የሆነ መጠጥ ነው። የዚህ መጠጥ ፈጣሪ ዶክተር ጆን ፔምበርተን በመባል የሚታወቅ ሲሆን ውልደቱ በ1831 በትንሿ ኖክስቪል ከተማ ነው። መሰረቱ የፋርማሲ እውቀት የሆነው ፔምበርተን የአሜሪካ የእርስ በርስ ጦርነት ከሙያ ገበታው አንስቶ ጦርነት ውስጥ ማገደው። ከ3 ዓመት ትግል በኋላ ወደ አሜሪካ አትላንታ ተጓዘ። ነገር ግን በጦርነት ውስጥ ያሳለፈው ህይወቱ ቀሪው ዘመኑን ሰላም አልሰጠውም። የባሩዱ ሽታና የጥይት ሩምታ በዝነ ህሊናው እየተመላለሰ ሰላሙ ቢያሳጣው ሞርፊን የተባለ መድኃኒት እየወሰደ ላፍታም ቢሆን ከድብርትና ከጭንቀት ነፃ ይሆን ነበር። ነገር ግን ይህ ልምዱ ቀስ በቀስ ሳይታወቀው ከባድ የሆነ የሞርፊን ሱስ ውስጥ ዘፈቀው። በሙያው ፋርማሲ በልምዱ መድኃኒት ቀማሚ ነውና ከዚህ አስከፊ ሱስ የሚወጣው መድኃኒት በሩን ዘግቶ በላቦራቶሪ ውስጥ ሊቀመም ያዘ። በኮሌጅ ህይወቱ የሸመተው እውቀት ከቶ አላሳፈረውም። ያደረገውም ይህን ነው። በውስጣቸው አነቃቂውን ኮኬን የያዙ የኮካ ቅጠሎችን፣ ካፊን የያዙ የሎዝ ፍሬዎችን፣ ለጥፍጥናው ደግሞ ሱፐር ሴራፒን በመቀላቀል አንዳች መጠጥ በቤቱ ፈበረከ። ዳማካሴ ጨምቆ ያዘጋጀው ይመስለውን ይህን አረንጓዴ መጠጥ ጎንጨት ባለበት ቅጽበት ድብርትና ጭንቀት ድራሹ ይጠፋ ጀመር። የነብርን ጭራ ያዙ ከያዘው ይልቁ እንዲለዋበው ፔምበርተን ይህን ግኝቱን ችላ ብሎ አልተወም። ይልቁንስ ምርምሩን ከፍ አድርጎ ቀጠለ። ከዛም አሁን ላይ እንደ ምድር አሸዋ ምድርን የሞላትን የሰው ዘር ባለበት ሁሉ አብሮ የማይጠፋውን ይህን መጠጥ ፈበረከ። ከዛም ኮካ ኮላ ሲል ሰየመው። የኮካ ኮላ ውልደት ባጭሩ ይሄን ይመስላል። ነገር ግን ይህ ቀማሚ ኮካን አምርቶ ለዓለም ሕዝብ ጀባ ይበል እንጂ ነገርየውን የሰራበትን ቀመር በጉያው ሸሽጎ ሚስጥር አድርጎ አስቀምጦታል። እስካሁን ዘመን ድረስ ማንም ሰው ይህን ፎርሙላ ሊያቅም አይችልም። ነገር ግን ዛሬ የተገኘነው ስለ ኮካ ኮላ ልናትትሎ ሳይሆን ውስጡን ለቄስ ያስባለውንና ከእድሜው ላይ ቀንሶ ለሞት የሚገብረው ሚስጥር ልናጋራው እንጂ። አንድ ጠርሙስ ኮካ ኮላ መጠጥ ሲጎነጩ ከ40 እስከ 200 ግራም የሚጠጋ የስኳር መጠን ወደ ሰውነቱ ይገባል። ኮካ ኮላ ከፍተኛውን የስኳር መጠን በውስጣቸው ከያዙ መጠጦች ውስጥ ግንባር ቀደሙ ነው። ይህ ከፍተኛውን የስኳር መጠን በጤናው ላይ ከፍተኛ የሆነ ቀውስን ያስከትላል። ከዛም መካከል ኮካ በውስጡ የያዘው ስኳርና አሲድ ጥርሶን ይቦረቦራል። ይባስ ብሎ በማበስበስ ከጥቅም ውጭ አድርገዋል። ኮካን ገዝተው ሲጠጡ የስኳር በሽታን አብሮ እየሸመቱ እንደሆነ ብነግሮስ? አዎ፣ ኮካ ኮላ በደሙ ውስጥ ያለውን የስኳር መጠን በእጅጉ ከፍ ያደርገዋል። ይህን ተከትሎ ወደ ደሙ የሚገባውን የስኳር መጠን የሚቆጣጠረው ኢንሱሊን በገፍ መመረት ቢጀምርም ከልክ በላይ የሆነው የስኳር መጠን ከቁጥጥሩ ውጭ ይሆንበታል። ይሄኔ በደሙ ውስጥ ያለው የስኳር መጠን እጅጉን ከፍ በማለት ለዲያቤቲስ ታይፕ 2 በሽታ ያጋልጠናል። ሌላው ከልክ ያለፈ ውፍረት ነው። በኮካ ውስጥ የሚገኘው ከፍተኛ የሆነ ካሎሪን ኮካ በሚጠጡበት ሰዓት ወደ ሰውነቱ ገብቶ ይሰራጫል። እርስዎም በምትኩ የስፖርት እንቅስቃሴ በማድረግ ማቃጠልና ማጥፋት ካልቻሉ ሰውነቶ ስብ ማከማቸት ይጀምራል። ከዛም የሰውነቶ ክብደት ቀን በቀን እየጨመረ ይሄዳል ማለት ነው። እነዚህ ዋና ዋናዎቹ ይሁኑ እንጂ የልብ ችግር፣ የአጥንት ህመም፣ ደም ግፊት፣ የእንቅልፍ መዛባት ወዘተረፈ አብሮ የሚሸምቷቸው የበሽታ ማዕቶች ናቸው። ሶስተኛ ፕላምፒነት። ይህን የታሸገ ምግብ በዚህ ቪዲዮ ውስጥ ያካተትነው አንዳች መርዛማ ወይም ጎጂ ንጥረ ነገር ስላለው እንዳይመስሉ። ይልቁንስ ከየትኛው ምግብ በላይ ተስማሚና በቀጥታ ከሌሎች ምግቦች በተሻለ ፍጥነት ሰውነቶ ጥቅም ላይ ሊያውል እንዲችል ተደርጎ የተመረተ ነው። ታዲያ ይህ ሁሉ ጥቅም ካለው ለምን እንዳንበላ ፈለግ ካላችሁኝ ይህን ምግብ በምትበሉበት ሰዓት የምትጎዱት እናንተ ሳትሆኑ ሌላው ምናልባት በእድሜ ከ5 ዓመት የማይበልጥ በችግርና በራብ ውስጥ ያለ አንድ ጨቅላ ህፃን በመሆኑ ነው። ፕላምፒነት በካርቦሃይድሬት፣ በፕሮቲን እንዲሁም በፋት የበለጸገ የነፍስ አድን ምግብ ነው። ስሙ እንደሚናገረው ይሄ ምግብ የተዘጋጀው በከፍተኛ ረሃብ ላይ የሚሰቃዩ ዜጎች ነው። በተለይ እንደ አፍሪካ ባሉ በጦርነትና በድህነት ለሚታመሱ ዜጎች ይህን ምግብ ከኦክሲጅን ለይተን ማየት አንችልም። ስጋቸው አልቆ አጥንታቸው ከቆዳቸው የተጣበቀ እስከሚመስል ድረስ ወዲያቸውን ረሃብ ለሰለበው ለነዚህ ህፃናት ነፍስ ዘርቶ ከሞት የሚያድናቸው ይህ ምግብ ነው።
በቀጥታ ከሰውነቱ ጋር የመዋሃድ አቅም እንዲኖረው ተደርጎ የተመረተው ይህ ምግብ እንደ ሌሎች ምግቦች ጨጓራውን አያደክመውም። ላም ፒነት ወደ ኢትዮጵያ በስፋት የሚገባ ብሎም በሀገር ውስጥ የሚመረትና ወደ እነዚህ በረሃብ ለተጎዱ ዜጎች የሚላክ ምግብ ቢሆንም ከነርሱ በላይ ግን በቀን 3 የበላው ምግብ አልፈጭ ብሎት እዛና እዚህ እየተንጎራደደ የሚያጋሳው የህዝብ ክፍል እጅ ላይ ወድቆ ይታያል። ለነገሩ የችግሩ ምንጭ ያለው ከስር መሰረቱ ነው። ይህን ነፍስ አድን ምግብ አፋቸውን ከፍተው የሚጠብቁ ህጻናት አፍሬ መንትፈው የሚቸበችቡት እዛው በመንግስት ጉያ ስር ተሰግስገው በጥቅም የተሳሰሩ አካላት መሆናቸው ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። እነርሱ በድብቅ አምጥተው በመላው ከተማ ላይ ባይበትኑት የከተማው ህዝብ እየሸመተ ባልበላው ነበር። ስለዚህ ከአንድ ፕላን ፒነት ጀርባ አንድ ክፉና ደጉን ያለየ እንቦቅቅላ ህፃን ነፍስ አለና ይህን ምግብ ለሚያስፈልጋቸው ሰዎች ብቻ እንተውላቸው ስንል የዛሬ መልእክታችን ነው። ይህን ነገር መቆጣጠር ደግሞ በዋነኝነት የመንግስት ስራ ነውና ከፏፏቴውና ከሳር ተከለው ያልተናነሰ ትኩረት ይሰጠው ስንል ምክራችን ነው። አምስተኛ ማስቲካ ከአብዛኞቹ አፍ ላይ አይጠፋም። ጣፋጭ ነው። ከልጅ እስከ አዋቂ ያለ ስስት ይጠቀሙታል። በተለያየ የፍሌቨር አማራጭ በመቅረቡ ያሻዎትን መርጠው ቀጭ እያደረጉ ሲያሻዎትም እየነፉ ለድብርቶ ማስለቀቂያ ያደርጉታል። ይህ ብቻ አይደለም፣ ከማነቃቃትም ባለፈ የምግብ መፈጨትን ያፋጥናል። ክብደትዎንም እንዲቀንሱ ይረዳል። ለመጥፎ የአፍ ጠረንም ፍቱን መድኃኒት ነው። ሐሳቡን ይሰበስቡና ትኩረትም እንዲያደርጉ ያግዛል። በዚሁ አጋጣሚ ተማሪ ከሆኑ ምናልባት ስትሮበሪ ፍሌቨር ያለው ማስቲካ ያኘኩ ያጠኑት ትምህርት ፈተና ላይ ቁጭ ባሉበት ሰዓት እርሱን ስትሮበሪ ፍሌቨር ማስቲካ ቢያኝኩ ያጠኑት ውል ብሎ እንደሚታየውና አንድ ባንድ እንደሚታወሰው ሳይንቲስቶች ሹክ ብለዋል። ይህ ደግሞ ከተግባር ይልቅ በሽምደዳ ላይ ለተመሰረተው የሀገራችን የትምህርት ስርዓት ፍቱን መድኃኒት ነውና ችላ በይሉት በይነን። ማስቲካን ሲያነሱ በጣዕሙ ከመደሰት ባለፈ እንዴትና ከምን ተሰራ ብሎ የመጠየቅ ሐሳብ ለመጣሊዎት ይችል ይሆናል። እንግዲያውስ እንንገሮ፣ ማስቲካ እንደዚህ ለስልሶና ለጥርሶ ተስማምቶ የሚያገኙት ያላንዳች ምክንያት አይደለም። በውስጡ የሚጨመርበት የበግን ፀጉር ለማለስለስ የሚያገለግለው ንጥረ ነገር እጢ ነው ብንሎትስ? ነገር ግን ይሄ ብቻ ሳይሆን ግሊሰሪን እና የአትክልት ቅባት ከግብአቶቹ ውስጥ ናቸው። ሰሞኑን በሶሻል ሚዲያ ሲጋራ የነበረው ቪዲዮ ደግሞ ማስቲካን ሳኝኩ የኖሩባቸውን ዓመታት እንዲረግሙ የሚያደርገው ነው። እንዴት ካሉ ነገሩ እንደዚህ ነው። በየቦታው ታኝከው የተጣሉ ማስቲካዎች ተሰብስበው ውልጭ ተደርገው ይታጠባሉ። ከዛም በደንብ እንዲዋሃዱ ከተደረጉ በኋላ ማጣፈጫ በላቸው ላይ ጣል ተደርጎባቸው ድጋሚ ወደ ገበያ ይቀርባሉ። እርሶም እንደዚህ ጣፍጦትና ተመችቶት በደስታ የሚያኝኩት ማስቲካ ከነመፈጠሩ የማያውቁት የሆነ ሰው እንደ ሸንኮራ አገዳ ምጥጥ አርጎ የተፋው ሊሆን እንደሚችል ብንነግሮትስ? ይህ ሲሰሙ በድንጋጤ ወይም በቃኝ ብለው ቪዲዮን ዘግቶ ለመውጣት ይዳዳውት ይችል ይሆናል። ነገር ግን እንዲቆዩ ምክራችን ነው። ምክንያቱም በቀጣይ የምናቸው ምግቦች ባለመመገቦ የእርሶን ብቻ ሳይሆን የቤተሰቦንም ጤና ይጠብቃሉና። ስድስተኛ የሃይላንድ ጁሶች። መንግስት የቢራ መጠጥ ማስታወቂያን ከቴሌቪዥን መስኮት እንዲወርድ ትዕዛዝ ባስተላለፈ ማግስት የሰማዩን ይሁን የምድሩን ውሎ ያለየ ለማላይ በሰማይ የሆነ ቤት ከሚሸጡ የአፓርትመንት ማስታወቂያዎች ቀጥሎ የጁስ ማስታወቂያ የቴሌቪዥን መስኮቱን አጨናንቆታል። ነገርየው በቤት ውስጥ መመረት የጀመረ እስከሚመስል ድረስ የተለያዩ የጁስ ብራንዶች እንደ አሸን ፈልተው ይታያል። በተለያየ የጣዕም አይነት ተጨምቀው ከመርካቶ እስከ ሰፈር ውስጥ ትንሿ ሱቅ ድረስ ያልገቡበት የለም። አሁን ላይ ደግሞ የህዝቡ ኪስ የነጠፈች ላም መሆኑን የተረዱት እነዚህ አምራቾች በትናንሽ ብልቃጦችና ፕላስቲኮች እያሸጉ በዝቅተኛ ዋጋ ይቸበችቡት ይዘዋል። በአማካኝ ብንመለከት የዚህ ጁስ ተጠቃሚዎች እድሜያቸው ከ15 ዓመት በታች በብዛትም ከ10 ዓመት በታች የሆኑ የነገዋ ሀገር ተረካቢ ህጻናት ናቸው። ነገር ግን ስንቶቻችሁ ናችሁ እነዚህ የብርቱካን የማንጎና የመሳሰሉት የፍራፍሬ ስም እየለጠፉ የሚያመርቷቸው ጁሶች ምንም አይነት የተፈጥሮ ፍራፍሬ በውስጣቸው እንደማይገባ የምታውቁት? እነኚህ መጠጦች የፍራፍሬዎችን ጣዕምና ሽታ የሚይዙት በውስጣቸው በሚጨመሩባቸው አያሌ ኬሚካሎች ነው። የኢትዮጵያ መንግስትም ይህን መረጃ ከዓመታት በፊት ቢያስተላልፍም ሀገሬው ከቁብ አልቆጠረውም። እነኚህ ጁሶች ትክክለኛ የፍራፍሬ ንጥረ ነገር ከመያዝ ይልቅ በፍሌቨር የበለጸጉ ማንጎ ያልሆኑ ግን ከማንጎ የተጨመቁ መስለው የቀረቡ የውሸት መጠጦች ናቸው።
የፍራፍሬ ቃና እንዲይዙ በውስጣቸው የሚጨመርባቸው ማጣፈጫ ኬሚካሎች ሲበዛ ለጤና ጠንቅ ናቸው። ምክንያቱም በውስጣቸው ፍሩክቶስ የተሰኘ የስኳር አይነት ያላቸው ሲሆን ይህም ከልክ ያለፈ ውፍረት ለስኳር፣ ለጉበት በሽታ ብሎም ለልብ ህመም ያጋልጣሉ። የፍራፍሬዎችን የተፈጥሮ ቀለም ይይዙ ዘንድ ጠብ የሚደረጉባቸው ማቀለሚያዎች ደግሞ አለርጂ ያለባቸው ሰዎች ላይ ከሰውነት እብጠት ጀምሮ እስከ ማሳከክ ድረስ የሚደርስ ከፍ ያለ ጉዳት አለው። እነዚህ መጠጦች እንደ ሲትሪክ እና ማሊክ አሲድ ብሎም ሌሎች በርካታ የአሲድ አይነቶችን በውስጣቸው ደባልቀው የያዙ በመሆናቸው ለጥርስ መቦርቦርና መበስበስ ዋነኛ ምክንያቶች ይሆናሉ። ቀን በቀን ይህን መጠጥ የመቆንጨት ሱስ ካለቦት ደግሞ ሰውነቱ በድርቀት እያሰቃዩት ነው። እነኚህ ጁሶች የያዙት ከፍተኛ የሆነ የስኳር መጠን በሴሎች ውስጥ ያለውን ውሃ አምቆ በመያዝ እንዳይወጣ ያደርጉታል። ይህም ለድርቀት ዋነኛ መንስኤ ነው። እነኚህ የጁስ አይነቶች በማሸጊያቸው ላይ ኮንሰንትሬት የሚል ጽሑፍ ተጽፎባቸው ይታያል። ስለዚህ እርሶም ማሸጊያውን በማንበብ ከንጹህ ፍሬሽ ፍራፍሬ ይጨመቅ ወይም የውሸት ምስሌን ይሁን መለየት ይችላሉ። የሀገራችን ነጋዴዎች ይህንን መጠጥ እንደ አተርክክ ፀሐይ ላይ አስጥቶት ስለሚውሉ ከምርት አጠባበቅ ጉድለት የተነሳ እስካሁን ሳይንስ መርምሮ ያልደረሰበት ሌላ የጤና እክል ሊኖረው እንደሚችል የግል ምልከታችን ነው። በአጠቃላይ እነዚህ ጁስ መሰል መጠጦች ከሚሰጡት ጥቅም ይልቅ ዘርፈ ብዙ ጉዳታቸው ስለሚያመዝን ገዝተው በተጠቀሟቸው ባይነን። ምናልባት የግድ መጠቀም አለብን ብሎም ካሰቡ ፍራፍሬዎችን ገዝተው በቤቶ በማዘጋጀት የእርስዎንም ሆነ የቤተሰቦን ጤና ይጠብቁ ዘንድ የዛሬው ምክራችን ነው። ውድ ተመልካቾቻችን እንዲሁ ነገሩ አንገብግቦን ለእናንተ አቀረብንላችሁ እንጂ ሌሎችም በርካታ መልካቸውን አሳምረው ለገበያ የቀረቡ መንግስትም በችልታ ይሁን ባለማወቅ ዝምታን የመረጠባቸው በርካታ የምግብ አይነቶች በገበያው ላይ ተንሰራፍተው ይገኛሉ። ከምንም በላይ ዋናው ጤና ነውና ይህን ቪዲዮ አይተው ይጠቅመኛል ብለው ካሰቡና ድጋፎን ካሳዩን ሌሎች ቀሪ ምግብና መጠጦችን በክፍል 2 ለእናንተ ጀባ የምንላችሁ ይሆናል። ለዛሬ ቪዲዮ እንደማጠቃለያ የሚመገቧቸው ምግቦች ከመግዛቱ በፊት ከኤክስፓየር ዴት ባለፈ በማሸጊያው ላይ የተለጠፉትን ስለ ምርቱ ገላጭ የሆኑ ጽሑፎችን በደንብ ያንብቡ። የዛሬው ቪዲዮ በዚህ ጨረስኩ። ቤተሰብ እንሆን ዘንድ ሰብስክራይብ፣ ቪዲዮን ከወደዱትና ከጠቀሙት ላይክ፣ ለወዳጅ ዘመዶ ደግሞ ሼር ማድረግ አይርሱ። ሐሳብ አስተያየቶን ኮሜንት ላይ ያጋሩን። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።